መንፈስ ቅዱስ እኮ የሚሰጡት ቄስ ከሌ ናቸው። ስለዚህ ደብዳቤ ጽፈ መጠየቅ አለብ ብሎ ደብዳቤ እንድጽፍ ጠየቀኝ። ደብዳቤ ጽፈን ሮጠን ስንፈልጋቸው ቄሱን ይሄንን የነገረኝ ልጅ ሌላ ቦታ ተንበርክኮ እጁን ዘርግቶ በልሳን ሲጸልይ ያገኘሁትና ተናደድኩ በሱ። እንዴት ቀድሞኝ መንፈስ ቅዱስን ያገኛል? ቁጭ ብዬ ጠበቅኩት። ብድግ ሲል አፈፍ አረኩና እንዴት አገኘው ስለው አይ እኔ እኮ ወንጌላዊ ሚካኤል ዳኖ ልጅ ጭኖ ጸልዮልኝ ነው መንፈስ ቅዱስ የተሞላሁት። እኔ እሱን ትቼ ሚካኤል ዳንኤል ጋር ወጪ ሚካኤል ዳንኤልን መንፈስ ቅዱስ ጸልይልኛል። የኤልያስ አምላክ ስማን፣ እሳትን ላክ፣ እሳትን ላክ፣ እሳትን። ልክ 3 እና 4 ከዘመርን በኋላ ምድር እንሁን በሰማይ እንሁን አናውቅም። የመንፈስ ቅዱስን ፓወር ግሪኩ ዱናሚስ ይለዋል። ይህን ዱናሚስ አንተ ውስጥ አለ። ይህ ዱናሚስ አንቺ ውስጥ አለ። ኢየሱስ መንፈስ ቅዱስ ሲመጣ ቸርች አካባቢ ይኖራል አላል። እሁድ ናና ስትሉት ይመጣል አላል። ከብሉይ ኪዳን የሚለየው መንፈስ ቅዱስ በሁለት አሰራሩ ነው። በብሉይ ኪዳን መንፈስ ቅዱስ ራሱ ነው፣ አሰራሩን ግን ቀይሮታል። ማን? የመንፈስ ቅዱስን አሰራር የእግዚአብሔርን ማንነት ወይም የኪዳን ስርዓት የቀየረው ምንድን? መስቀል። መስቀል ሁል ጊዜ የዛና የዚህኛው መለያ ቦታ። መስቀሉ በእሳት የሚያጠፋውን እባብ ነድፎ የሚገለውን መሬት ሰንጥቆ የሚገለውን እግዚአብሔርን ልጆች እንዲወልድ አስደረገው እና ልጆቹ ሁሉ የእርሱ ወራሾች ሆኑ። ኢየሱስ የሚወርሰው ሁሉ የነሱ ውርስ ሆነ። ማን ይህን የቀየረው? መስቀል። መስቀል ዓመተ ዓለምን ዓመተ ፍዳን ከዓመተ ምሕረት የለየ ነው። በትንሽ በነገር ሁሉ ሕግን አንዲቷን ሳይጠብቁ ሲቀሩ አንበሳ የሚልክባቸውን ስደት የሚልካቸውን ሰዎች ትቶ ዓመተ ምሕረት ያመጣው ማን ነው? መስቀሉ። እንዲሁ መንፈስ ቅዱስም ላይ አሰራርን ቀየር። በብሉይ ኪዳን መንፈስ ቅዱስ በሁሉም የእስራኤል ሕዝብ ላይ መምጣት አይችልም። በማን ላይ ነው የመጣው? በአንዳንድ ሰዎች ላይ፣ እሱንም በብዙ ዘመን ርቀት። በአንዳንድ ሰዎች ላይ ዘመን ተሻ በ100 ዓመት አንዴ በምናምን ዓመት አንዴ የሆነ ሰው ላይ መንፈስ ቅዱስ መጣበት። የእግዚአብሔርን ድምፅ መስማት ሲጀመረ ሲባል ሰው ሁሉ ወደሱ ሰው ይከማቻል። በብሉይ ኪዳን አንዱ ትልቁ መገለጫ አንዱ ትልቁ ነገር መንፈስ ቅዱስ በሁሉም ሰዎች ላይ መምጣት አይችልም። ግን እግዚአብሔር ተስፋን ሰጠ። መሲሁ ሊመጣ ጥቂት ዓመታት ሲቀሩት 600 ዓመታት ሲቀሩ በስጋ ለባሹ ሁሉ ላይ ከመንፈሴ አፈሳለሁ የሚል ትንቢት ተነገረ። ብርቅ ነው ይህ ትንቢት። ያኔ እስራኤላዊ ሰው እንደኛ አይነት ሰው ማግኘት አይችልም። በአዲስ ኪዳንስ ኢየሱስ ምን አለ? በእኔ የሚያምን ሁሉ መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህንንም ያለው በእርሱ የሚያምኑት ሁሉ ሊቀበሉ ስላላቸው ስለ መንፈስ ቅዱስ ተናገረ። ስለዚህ አሁን ማንኛውም ሰው ኢየሱስን ተቀበለ ስንል ማንን ተቀበለ እያልን? መንፈስ ቅዱስና አብን ተቀብሏል ማለት። እግዚአብሔር አይቆራረጥም። አንድ አምላክ 3 አካል። አንዱን ተቀብዬ አንዱ የለም አይባል። ወልድ ያለው አብ አለው፣ አብ የሌለው ወልድ የለው። አለቀ። እኔና አብ ስንት ነን ብሏል? አንድ ነን እንዳለ። ሁለተኛ እንግዲህ ልብ በሉ፣ መስቀሉ ነው የሚለየው። መስቀሉ ጌጥ አይደለም። መስቀሉ አሰራር የቀየረ ነገሮችን ሁሉ አፕሳይድ ዳውን የገለባበጠ መስቀሉ። እግዚአብሔር ከሰው የሚፈልገውን ሁሉ መስፈርት ልጁ ላይ አግኝቷል። አለቀ። ስለዚህ ነገር ተቀየረ። በብሉይ ኪዳን ሁሉም ላይ አይወርድም። በአዲስ ኪዳን በኢየሱስ የሚያምን ሰው ሁሉ ላይ መንፈስ ቅዱስ፣ ሁሉ ውስጥ መንፈስ ቅዱስ። ሁለተኛ በብሉይ ኪዳን ሰው በዛም በስንት ዓመት ተሻግሮ በአንዱ ላይ ቢመጣ እንኳን ያ ሰውዬ ጋር ቋሚ ቤት አድርጎ ሊኖር አይችልም። የሆነ ነገር ተጠቅሞበት ሰውየውን ጥሎ ይሄዳል። ወይም ሰውየው እግዚአብሔር እንደፈለገው ነው ሳይገኝ ሲቀር ጥሎት ይሄዳል። ወይ ኃጢአት ሲሰራ ጥሎት ይሄዳል። በአዲስ ኪዳን ግን ፈጽሞ በምንም አይነት ሁኔታ አንደኛ መንፈስ ቅዱስ በአማኙ ላይ አይመጣም። በአማኙ ውስጥ ነው የሚኖረው። የክብር ተስፋ ያለው ኢየሱስ እኛ ውስጥ የገባው አብ በእኛ ውስጥ የሆነው በመንፈስ ቅዱስ ነው። ኢየሱስ ምን አለ? እኔ አብን ለምናለው ለዘላለም ከናንተ ጋር እንዲሆን ሌላ አጽናኝ ይሰጣችሁ። ያም አጽናኝ በመጣ ጊዜ ከናንተ ጋር ስለሚሆን በውስጣችሁም ስለሚሆን ታውቁታላችሁ። ዓለም ግን ሊያው ስለማይችል ሊቀበለው የማይቻለው የእውነት መንፈስ። የት ነው ያለው መንፈስ ቅዱስ? በውስጣችን። ለመቼ? ለእሁድ ጠዋት አምልኮ ሰዓት ላይ ለመነቃቃት፣ የመነቃቂያ ኮንፈረንስ ነው ወይስ በውስጣችን? በቃ 24 ሰዓት 365 ቀን። ልብ በሉ እንዳትረሱ። መንፈስ ቅዱስ በምንም አይነት ሁኔታ በየትኛውም የአማኙ ድካም አማኙን ትቶት አይሄድም። በአዲስ ኪዳን አንድ በጣም ኪዳኑን ያልጠበቀ ልክ ሲመጣ ራስ አልፉት እምለው መዝሙር ነበር። አትተወኝ እባክህ አትጣለኝ፣ መንፈስህን ከኔ አትውሰድብኝ። ዜማው ደስ ይላል፣ ሆድ ይበላል። የመጣው ግን ከግዚኦ ማርነት ሰፈር። መጀመሪያ መንፈስ ቅዱስን በምን የተቀበለው ይሄ ሰው? ምን ሲያረግ ተገኝቶ? አሁን ህይወቱ ሲደክም ነው መንፈስህን ከኔ አትውሰድ። ህይወቱ ሲደክም ኦኬ። መጀመሪያ የተቀበለው ህይወቱ ምን ሆኖ ሲገኝ? መጀመሪያ መንፈስ ቅዱስን የተቀበልነው ገና በኃጢአታችን ምን ሆነን ሳለ
ሙት ሆነን ሳለን ነው እግዚአብሔር ከክርስቶስ ጋር ሕይወት ላይፍ ዞይ ዱናሚስ የአብ ኑሮ ሆሊ ስፒሪትን ይሰጠ። ያለ መንፈስ ቅዱስ ወደ ህልውናም ወደ ዳግም ልደትም ወደ መዳንም የእግዚአብሔር ልጅ ወደ መሆንም አይመጣም። በአዲስ ኪዳን መንፈስን ከበላይ አትውሰድ፣ በመሰረቱ እንዶ ከኔ ውስጥም አትውሰድ አለ። መንፈስን ከላይ አትውሰድ ነው ያለው የብሉይ ኪዳኑ ሰው። የት ላይ ነው ያገኘው? መዝሙር አይደል? መዝሙር 50 ምናምን እና ሰውየው ልክ ነው። ዳዊት እንደዛ መጸለዩ ከሳውል ላይ መንፈስ ሲሄዳ የሱም እግዚአብሔሩ መንፈስን ከላይ አትውሰድ ነው አደራ፣ ከውስጤም አይደለም ከላይ አትውሰድ ብሎ ጮህ። ልክ ነው ዳዊት ልክ ነው። እኔ ዳዊት ግን ያን በጸልይ ልክ አይደለም። በዛኛው ዳዊትና በኔ ዳዊት መሃል ምን አለ? የተሰቀለው የእግዚአብሔር ልጅ አለ። አሰራርን የቀየረ በአማኝ ድካም መንፈስ ቅዱስ ምንድነው የተባለው? እኔ ሲሄድ ሌላ ምን አጽናኝ ይመጣል። አጽናኝ የሚያስፈልገው ለብርቱ ለጎበዝ ላላዘነ ነው አይደለም። ለምንድን አጽናኝ የተላከለ? ከዳንም በኋላ ካመንም በኋላ ብዙ ጣውረዶች፣ ብዙ መውደቅ መነሳቶች፣ ብዙ መዛሎች፣ ብዙ ተስፋ መቁረጦች በእኛ ህይወት ስለሚመጡ ምን ተላከልን? አጽናኝ። መንፈስ ቅዱስ ምንድነው? አጽናኝ የሆነበት ምክንያት ከዳኑም በኋላ እነ ጴጥሮስ ችግር ውስጥ እንደሚገቡ የታወቀ፣ በስጋ ድካም በህይወት ድካም ውስጥ ሰዎች እንደሚያልፉ፣ በሐዘን በስብራት በብዙ ነገር ውስጥ እንደሚያልፉ ያስቡ። ለዚህ መንፈስ ቅዱስ መጥቷል። መንፈስ ቅዱስ አማኝን ጥሎ ሄዶ የማያውቅም፣ እስከ ዛሬም ሄዶ አያውቅም። መጀመሪያ ወዴት ነው የሚሄደው? ኢየሱስን ወክሎ መጥቷል። መሄድ መምጣትም የለበትም። ችግራችን ሲጀመር መጣ ሄደ እያልም ስለምናወራ ኮንፈረንስ በተደረገ ቁጥር ሰውየው እሱ ስለመጣ መንፈስ ቅዱስ የመጣ ያስመስልብን እና ከዛ በፊት ሰውየው ሳይመጣ በፊት እኛ ጋር የሌለ እንዲመስለን አረግ። ዛሬ እግዚአብሔር መንፈስ በመካከላችን ይመጣል ብሎ ጀመር። በቃ የለም ብለን አመን። ጭራሽ የሚገርመው አለማስተዋላችን ፕሮግራም የሚመራው ልጅ ወገኖቼ እግዚአብሔር መንፈስ እንዲመጣ እየጋበዝን እንጸልያለን። ና በሉት እስቲ የጌታ መንፈስ በመሃላችን እንዲመላለስ ና በሉት ባካችሁ። የጌታ መንፈስ እለፍ ጌታ መንፈስ ቅዱስ ና ውረድ እለፍ ታች ዘም ንካቸው። አሁን እዚህ ጋር ነው ስህተቱ የተፈጠረው። ከየት ነው የሚመጣው? የት ነበረ? ምን ነው በቀደም መጥቶ እንኳን አብረን አልነበርን እንዴ? በመሃል የት ገባ? ኮንፈረንሱ ሲዘጋጅ ነው እንዴ ና የሚባል? ና እለፍ በሉት። በቃ መዝሙር ሁሉ አለ በመካከላችን እለፍ ተመላለስ፣ አንተ ከሌለ ጉባኤ ባዶ ነው እባክህ ምናምን የሚል አለ አይደል? አሁን እያሟሟቀ ስንሄድ እየሞቀን ስንመጣ እየመጣ ነው። ከየት ነው የሚመጣ? የት ነበረ? ከዛ አንዳንድ እህቶች ወዲያው መንዘፍዘፍ መውረግረግ ሲጀመሩ ይመስለናል። ከዛ አንዳንዶቻችን ዝር ያላልን ደግሞ እኔ መቼ ነው እኔ ጋር የሚመጣው እንላለን። እነዚህ እህቶች የለመዱ ናቸው። ገና ሳትነካቸው የሚሉ ናቸው። አንተ ያን ስላልቻልክ እኔ መቼም አንተ በዛ መንገድ መሄድ አትችልም። ውስጥ አለ። የት ሄደ? አሁን ቫይብሬት ያደረግነውም የጮህ ነው ብለን ያልነው መጥቶ አይደለም። ቅድም ያልኩ ነው እሳቱን ሲያራግቡት እዛው ነው፣ እሱ ውስጥ ነው ያለው። ገብቶሃል? እጅ መጫን መጸለይ ምናምን ማሟሟቂያ ሁሉ እሳት ማቀጣጠል ስራ እንጂ እሳት ማምጫ አይደለም። እሳቱ በውስጥ ምንጩ ነው የሚፈልቀው እንጂ በውስጥ ያለ ሌላ ነገር የሚመጣ የለም። በጣም ጥንቃቄ የሚያስፈልገው መንፈስ ቅዱስ አይመጣም አይሄድም። አትመጣ አትሄድ በእኔ ሁኔታ የሚል መዝሙራን ቆንጆ ነው እና መንፈስ ቅዱስ አይመጣም አይሄድም አይወርድም። ኢየሱስን ተክቶ መጥቷል። እኔ ሲሄድ ማን ይመጣል? እኔ ሲሄድ መንፈስ ቅዱስ ይመጣል። ማንን እስኪያስረክብ ከኛ ጋር አለ? ቤተ ክርስቲያንን መልሶ ለጌታው እስኪያስረክብ መንፈስ ቅዱስ ቤተ ክርስቲያንን አይተዋትም። የት ነው ያለው? በውስጣችን አንተ ውስጥ አንቺ ውስጥ። ትምህርት ለምን ያስፈልጋል? ጸሎት ለምን ያስፈልጋል? እጅ መጫንም ይሁን ሌሎችም ነገሮች ካሉ የሚያስፈልጉ ለምንድን ነው ሲባል እሳት ለማምጣት ሳይሆን እሳቱን ምን ለማድረግ? ለማቃጠል። የቀደሙ ዱናሚስ የቀደሙ ደማሚት ብዙ በጣም ፓወርፉል ነው። የሚያፈነዳው ከተገኘ እምቅ ነው። አይታሃል? ፌዴራሎቹ ፖሊሶቹ እዚህ ጋር ብርቱካን የምትመስል ቦምብ ይዘው ምንም አይመስለውም፣ ይሸልላል። ግን እቺ ነገር እንዲህ ዝም ብላ ቁጭ ብትልም ነገር እያወቀላል ነች። የሚያቀጣጥላት ጠፍቶ እንጂ ቢያቀጣጥላት አካባቢው ጋር ያለ ሰው ይሸልላል። ለዚህ ሆሊ ስፒሪት ዱናሚስ ይለዋል ግሪኩ። የእግዚአብሔር ፓወር ነው እና ዲቫይን ፓወር ነው። ውስጥ ነው ያለው።